አሁን ባለው ውጥረት ምክንያት የኢትዮጵያ መንግስት ኤርትራውያንን ከሀገር የማስወጣት ነገር እየሰራ ነው ያለውና ይሄ ትክክለኛ ውሳኔ ነው ወይ? ትክክለኛ ውሳኔ ብዬ አላስብም። ምክንያቱም አንድ ስደተኛ የራሱ አይነት እንትኖች አሉ ገብቷል። ወይም ጭራሽ መቀበል አልችልም ብሎ እንትን የሚል ከሆነ ኦኬ። ግን ኤርትራዎች ብቻ አድርገ የሚደረገው ጥቃት እኔ አልቀበልም እንደ ሮቤል ማለት ነው። ኦኬ ወደ አንተ ተመልሼ እመጣለሁ። ኢትዮጵያና ኤርትራ የባህር በር ይገባኛል በሚል እንዲሁም ደግሞ አስቀድሞ እንደምታውቁት የኢሮብ ማህበረሰብ በሰሜኑ ጦርነት ምክንያት አሁንም 80-90 በመቶ በሻዕቢያ መንግስት ቁጥጥር ስር እንደሆነ ሰምታችኋል። የዩኤን ሪፖርትም የሚያሳየው የኤርትራ መንግስት ከያዛቸው አካባቢዎች አስቸኳይ መውጣት አለበት፣ ገለልተኛ አካልም ተቋቁሞ የተፈጸመው ኢሰብአዊ ድርጊቶች ጥናት መደረግ አለባቸው ይላል። አንዳንድ ፖለቲከኞች ሆን ብለው ነው እዛ የለቀቋቸው የብልጽግና ሰዎች ይላሉ። ገብቷቸዋል። ጨርሶ አላስወጧቸው። የቲፒኤልኤፍን ጉዳይ ከጨረሱ በኋላ አሃ እዚህ ጋር ኢሮብ ጋር አለ በሬ ሆይ ምንድነው ገደሉን ሳታይ ሳሩን ብቻ አይተ ሰሞኑን ሲናገር ሰምታችኋል። ጠቅላይ ሚኒስትሩ አንድ ንግግር ተናግረዋል። ምንድነው የተናገሩት? ጦጣ የሆነ እንትን ውስጥ ትከተዋለች። ጦጣ የሆነ ነገር ለመውሰድ ሰብል ለመውሰድ እጇን በቀዳዳ ውስጥ ትከታለች እና ጦጣን ለመያዝ የሚፈልጉ ሰዎች በቀዳዳ ውስጥ የሆነ እሷ የምትወደውን ነገር ያስቀምጣሉ። ያን ነገር ከያዘች በኋላ በቀዳዳ ውስጥ ግን እጇን ማስወጣት አትችልም። ዘንድ ጦጣን መያዝ የሚፈልጉ ሰዎች መተው ይዘዋታል። ምናልባት ይሄ ንግግር ወደ ፖለቲካዊ ስንመንዝረው ኢሮብን ያዙ ያላቸው በኢሮብ ሰበብ ከኤርትራ ጋር ሊዋጉ ፈልገው ይሆን? አይ ዶንት ኖ። ኢትዮጵያ ሕዝብ ይሄንን መተንተን አለባችሁ ፖለቲከኞች እያልኩኝ ያሉት እና ዞሬ ስመጣ ለአንተ ማነሳለ ጥያቄዎች አሉ። አማራ ስትሮንግ ክብራትና ክብራን እዚህ ጋር የምታደምጡት የሰላ ተናጋሪ ነው። አማራ ስትሮንግ እሱ የሚለውን እስኪ እንስማ። ያንተ ተራ ነው። በመጀመሪያው ዙር ፎከስ የምታደርጉልኝ ድርጊቱ ትክክል ነው ወይስ አይደለም የሚለው ላይ ብቻ ነው። ታንኪ ቴዲ ይሰማለሁ? ትሰማለህ? ኦኬ። ድርጊቱን በተመለከተ እንግዲህ አይ ቲንክ እኔ ይሄ መንግስት ልክ ነገር ያደርጋል ብዬ አላምንም። የእውነት ለመናገር ከደነገጡና ከፈሩ ማንንም ነው ሊያባረር የሚችሉት። ሴት፣ ወንድ፣ ህፃን፣ አዋቂ፣ የተማረ ያልተማረ በቃ ልክ ይሄ አሁን አንዳንድ ጊዜ አዲስ አበባ ውስጥ የሆኑ ታክሲ የሚነዱትንም ባጃጅ የሚነዱትንም ምኖቹንም አማራ ከሆኑ እየሰበሰቡ እንደሚያግሩት በትግራይም ጊዜ እንዲህ አይነት ነገር ሀፕን አድርጎ እንደነበር እናውቃለንና በሰጉት ልክ መንቀሳቀሳቸው አይቀርም። ልክ አይደለም። እንደ ሰው ስታስበው ጥገኝነት ጠይቆ የመጣ ሰው ሊኖር ይችላል፣ ለቢዝነስ የመጣ ሰው ሊኖር ይችላል። እነሱን ማሳደድ ተገቢ አይደለም። ግን ይሄ መንግስት ዓለም አቀፍ እንትን ይከተላል ወይ አይከተልም? የአብይ አህመድን ኢንስቲንክት ተከትሎ ነው የሚንቀሳቀሰውና ልክ ነው የሚያኮራ ነገር ይሰራሉ ብዬ አላምንም። እኔ በተሰማቸው ልክ ነው የሚንቀሳቀሱት። ራንደምሊ ሰው በሚታፈንበት ሀገር ነው ሰዎች ብዙ በመንግስት ኃይሎች በሚባሉ በሚደርስባቸው ሀገር የሌላ ሀገር ዜጋ እንትን ይላሉ ብዬ የሌላ ሀገር ዜጋ ብለው የሚጠሯቸውን ለነሱ ይጨነቃሉ ብዬ አላስብም። ለራሳቸው ዜጋ ማይጨነቁ ሰዎች ጦርነት ይኖራል ወይ? ወደ እሱ እንመጣለን። ኦኬ እሺ እዚህ ጋር ላቆም እንግዲህ ለወት ኤርትራውያን እድል ሰጥተናል። በቂ ለነሱን ሀሳብ ለመስማት ያለ ጆሲ ጤና ይስጥልኝ። አንተስ ሀሳብ ምንድነው? 2 ደቂቃ ተጠቀምና ድርጊቱ ትክክል ነው ትክክል አይደለም? ሰላም ቴዲ እንዴት ነህ? ወል እኔ ፕሮፋይል ማርጎ ሰውን ማባረር ከዚህ በፊት በሁለቱም ሳይት የተደረገና ባለፈው በባድመ ጦርነት ጊዜም በኤርትራና በኢትዮጵያውያን መካከል ተደርጓል። በትግራይ ጦርነትም ጊዜ በተጋሩ ላይ ተደርጓል። አሁን ለሶስተኛ ጊዜ ነው እንግዲህ በእኛ ጊዜ እንደዚህ አይነት ፕሮፋይሊንግ እያየሁ ያለሁት። ሶስቱንም እቃወማለሁ ብዬ ነው የማስበው። ፕሮፋይል አድርጎ ማህበረሰብን እንደ ማህበረሰብ ማባረር አይ ስትሮንግሊ ኦፖዚት። ግን በማስረጃ እቃወማለሁ ከምትለው ፓርቲ ጋር ከሻዕቢያ ጋርም ከሆነ ከዛም ዛዘር ሳይድ ደግሞ ኢትዮጵያኖችን ከኢትዮጵያ መንግስት ጋር ከሆነ በትክክለኛ ማስረጃ ያላቸው የደህንነት ሰራተኞች ናቸው የሚጠረጠሩ ከሆነ ኢትስ ኦኬ፣ ወይም ክራይም ያለባቸው something like that ኢትስ ኦኬ። አዘረዛዛት ፕሮፋይል አድርጎ ማባረር በማስ አይ ስትሮንግሊ ኦፖዚት። ከዚህ ቀደም በኢህአዴግ ጊዜ መለስ ዜናዊ የአይናቸው ቀለም አላማረኝም ካለ ኢትዮጵያውያን ማስወጣት ይችላሉ ብሎ ነበር። አሁን የዛ ተቀጥላ ነው ብለህ ታስባለህ? ኤርትራውያን የዛኔ አይ ሪመምበር በኢሳያስ በኩል ነው መጀመሪያ የተጀመረው። በኢሳያስ በኩል አክቹአሊ
በሻቢያ ከገባ በኋላም ልክ እንደገባ አስመራ እንድትቆጣጠሩ ኢትዮጵያኖችን አባርሯል። ሁለተኛ በባድመም ቀድሞ ፕሮፋይል አድርጎ ኢትዮጵያንን ስፔሲፊካሊ ደግሞ ተጋሩ ውስጥ የሚዘረፈውን ዘርፎ ምናምን ማባረር የጀመረው እሱ ነው። ከዛ በኋላ ነው መለስ ያደረገው። ሁሉንም በሁለቱም ሳይድ የተደረገውን እቃወማለሁ። በቃ ሰውን በጣም ብዙ ሲቪሊያንስ ይጎዳሉ በዚህ ማለት። እሺ ጆሲ ቢግ ብሮ ጤና ይስጥልኝ። እኔ አልተናገርኩም። ቴዲ ቀድማለሁ። እሺ እመጣለሁ። ሳይወርዳ ሰላም ነው ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ያው እኔ እንኳን መናገር የምፈልገው ምንድነው ያው እኔ ያው የሁለቱም ሀገሮች እንትን ያለብኝ የምናገረው ምንድነው ኢትዮጵያ ያው አሁን ጦርነት ያልከው ላይ ላተኩርና እኔ 100% ድርጊቱ ላይ ድርጊቱ ትክክል ነው ወይስ ትክክል አይደለም? ኦኬ ድርጊቱ እንደማንኛውም ሰው ለሰብአዊነት እንደሚሰማው ሰው ችግር እየፈጠሩ ያሉትን ወይም ሀገሪቷ ላይ በተለያየ መልኩ ኢትዮጵያን የሚጎዳ ነገር እያደረጉ ያሉትን ማሰናበቱ ትክክል ነው። ከዛ ውጭ ግን ምክንያቱም ብዙ ደግና ጥሩ ኤርትራውያን አውቃለሁ እኔ ፐርሰናሊ እና ያው ኢትዮጵያውያንም እንደዛው እና ምንድነው አንድ አይነት ህዝቦች ነን በብዙ መልኩ ተሰደንም ስንኖር ያው ከኢትዮጵያውያን ጋር እንትን ብለን ነው የምንኖረው። ገብተዋል። እኔም ኢትዮጵያን ያደግኩት ያው ምንም እንኳን ዝርያዬ ብዙ ኤርትራዊ ቢሆንም እና ይሄ ነገር ትክክል አይደለም። እንደ አንድ ኢትዮጵያዊ ጥሩ ላለው መጥፎ ምን ሰው ነኝ። ስለዚህ ትክክል ጀነራል ያርጉት ከሆነ ትክክል አይደለም ነው። አዲስ አበባ ውስጥ ነው ሻዕቢያ መንግስት በተለያዩ መንገዶች ድጋፍ ያሳያሉ፣ ይሰልላሉ የሚል ጥርጣሬ ካለበትስ መንግስት ድርጊቱ ትክክል ሊባል አይችልም? ትክክል ነው። እንደዛ ትክክል ነው። ኦኬ የሆነ የበሽታው ተጠቂ የሆኑትን ማባረር ያልሆኑትን ግን መንካት የለበትም ብዬ አስባለሁ። ኦኬ ሁለት ጥያቄዎች አሉ ለሁላችሁ ማነሳው። ወደ ጦርነት ልንገባ እንችላለን ወይስ አንገባም? እንዲሁም ደግሞ የባህር በር ሊኖረን የሚችለው በየትኛው መንገድ ነው? እሱን ተዘጋጁልኛላችሁ። ወዲ ዊአ ጤና ይስጥልኝ ወንድሜ። ሰላም። ድርጊቱን እንዴት አየው? የትኛው ሁለት ጥያቄ ነው ያነሳው? በምንኛው ነው? የኤርትራ ተወላጆች አምነስቲ ኢንተርናሽናል ያወገዘው ድርጊት አለ። የኢትዮጵያ መንግስት ለደህንነቴ ስጋት ናቸው በሚል የኤርትራውያንን ወደ ሀገራቸው የመመለስ ነገር 600 ኤርትራውያንን ከሀገር እያስወጣ ነውና ይሄን ድርጊት እንዴት ነው የምታየው? አይ እሱም ቀደም ብዬ መልሼልህ ነበር። ያው ያልተፈለገ ነገር የሚሰሩ ነገሮች ካሉ ወይም ሰዎች ካሉ የመመለስ ወይም በህጋዊ መንገድ መጠየቅ ችግር የለውም። ወደ ሌሎች ሊድ ያላወራ ሰው አለ። ወደ ሳይበር ፋን ነው እንሄዳለን። ኦኬ ቴንክ ዩ ቴዲ አመሰግናለሁ። ሳይበር ፋን ነው። እሺ ኦኬ ቴንክ ዩ ስላስገባኝ። እኔ ኤርትራውያን ስደተኞችን እንግዲህ እንደ ኤርትራዊ ነው እያባረረ ያለው እሱን ነው ስትገልጽልን የነበረው። እንደኔ አግባብ ነው ብዬ አላምንም። 3 ዓመት በፊት 2 ዓመት በፊት ኢትዮጵያ ሄጄ ነበርና ብዙ ኢንተርኔት ካፌዎችን እንደዚህ ላውንጅ ባሮች ምናምን ከፍተው የሚሰሩ ልጆች ናቸው። እንደ ኤርትራውያን ሳይሆን መንግስት በማንኛውም መንገድ ጥርጣሬ አለብኝ ብሎ ካሰበ ወረቀት ሊኖራቸው ላይኖራቸውም ይችላል። በዋነኛነት ግን የተጋጋለ ከመጣው የቃላት ጦርነት በመነሳት ጥርጣሬ አለብኝ ብሎ ማስወጣቱ ተገቢ ነው ተገቢ አይደለም? ጥርጣሬ ያለበትን ሰዎች ሊያስወጣ ይችላል እንደኔ። ምክንያቱም ደህንነት መስሪያ ቤት ውስጥም ብዙ እየሰማን ነው እንግዲህ የብልጽግና ደጋፊዎችም ይነግሩናል። ብዙ ጊዜ ደህንነት መስሪያ ቤት ጭምር እንዳሉ የሻዕቢያ ሰዎች ይነግሩናልና እነሱም ማስወጣት ሶሪ ፋየር አላርም ሆኖ ነው። እሺ ያላወራ ሰው ጆሲ አውርታል፣ ቢግ ብሮ አውርታል። ወደ የአያና ልስማና ወደ አያሌው መለሳለሁ። እንኳን ደህና መጣ አያና። እንኳን ደህና ቆያችሁኝ። ቴዲ እንዴት ነህ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። ድርጊቱን እንዴት አየህ? እኔ አይ ቲንክ ከአጠቃላይ እንግዲህ በኢትዮጵያ ውስጥ ያሉ የውጭ ዜጎች በኢትዮጵያ ሕግ የማይተዳደሩ ከሆነ የኢትዮጵያን የናሽናል ኢንትረስት የሚጎዳ ነገር ከሰሩ በወንጀል ተሳትፈው ከተያዙ ኢትዮጵያ ብቻ ሳይሆን አሜሪካም ዲፖርት ታደርጋለች። እንደ ኤርትራዊ ነው ሰዎች እየተባረሩ የሚለው በመቶ ሺህ የሚቆጠር ኤርትራዊ ያለበት ሀገር ላይ 600 ሰው ወይ በሃንድ ፉል ሰው ለምን ይባረራል ታዲያ? እነኚህ ሰዎች የተለዩበት አመክኖ እንዳለ ቁጥራቸው ራሱ ያመለክታል። ስለዚህ ነገሩ ከዚህ በፊትም ባይዘው አዲስም አይደለም። ከዚህም በፊት በጥቁር ገበያው ላይ መረጋጋት ላይ ችግር የሚፈጥሩ የኪራይ ታክሲዎችን በመያዝ ሰዎችን አፈና የሚያደርጉ ማጅራት መምታት ከፍተኛ ወንጀል የሰሩ የውጭ ዜጎች ይባረራሉ። ታስረው ራሱ አውሮፓውያን የሆኑ ሰዎች
የስዊድኑን ጋዜጠኛ ጨምሮ። በመለስም ጊዜ እኮ ተይዞ አሳንጅ ሴት በመድፈር ታስሯል። እሱ ይሄኛው ደግሞ ሀገር በመድፈር አስረናዋል ያለው አለ እኮ አውሮፓዊ። የሀገርህን ህልውና መብት የሚደፍር ከሆነ መለስም ያደርገዋል፣ ኃይለማርያምም ያደርገዋል፣ ማንም ያደርገዋል። ቴዲም ቢቀመጥ ነገር ማንም ሰው ቢኖር ሀገርህን የሚደፍር ነገር የውጭ ሀገር ዜጋ ሲያደርግ እንኳን ሌላው ቀርቶ እዚህ ሩም ውስጥ ራሱ ገብቶ በድፍረት ሀገርህን የሚናገር ሰው እንዴት ተቆጥተን እርምጃ እንደምንወስድ ታያለህ። ሀገርን የሚያክል መሬት ላይ ያለውን ነገር አይደለም፣ ህዝብህን የሚያውክ ነገር፣ ሀገር የሚያፈርስ ነገር፣ ጥፋት የሚሰራ እዛው አንተ ጋር ተቀምጦ ለቀበሌ ሊቀመንበር ደሞዙን እጥረት አይቶ ትንሽ ጉቦ በአፍንጫው ሰዶለት የኢትዮጵያ መታወቂያ ይዞ ወንጀል ውስጥ የተሳተፈ ሰው ከያዝክ የምታደርገውን ነገር እንድታደርግ ዓለም አቀፍ ህግ ነው። ሀገርህን ህልውና ማስከበር አለብህ። ይሄ ነው የሚደረገው። ይሄ ደግሞ ዛሬ የተጀመረም አይደለም። አሁን ካለው ግለት አንጻር እቺ ብጥብጥ እቺ እሳት ተጭራልን የሆነ ነገር በበላን የሚሉ ረሃብ የያዛቸዋሉ። የፖለቲካ ረሃብ የያዛቸው ድልም እንደዚሁ የጠማቸዋሉና አንዲት ነገር የሆነች በወደቀችልን ከዚህ ጭንቅ መውጫ መገላገያ ኢትዮጵያ የሆነ አይነት ግጭት ውስጥ ይሄ ግጭት የሆነ ይራባቸዋል የሚለምኑ። እኛ ደግሞ በሰላማዊ መንገድ የሚቻለው መንገድ ሁሉ ዱ ዲሊጀንስ አድርገን በትዕግስት ይፈታ የሚለውን ነው የምንፈልገው። ቢኮዝ ጦርነት ለማንም አይጠቅም። አሸናፊም ስትሆን ተሸናፊ ነህ፣ በተወሰነ ደረጃ ትከስራለህ። ስለዚህ ወደ ጦርነት የማይካሄድበትን መንገድ ነው የምመርጠው። የነበረ ከዚህ በፊትም ጥፋት የሚሰሩ አካላት ይሸኛሉ። 600 ማለት እኮ ከ600 ሺህ ውስጥ 1% አይኖር 0.01% እኮ ነው። እና ይሄንን ቁጥሩ የሚያሳየው ስፔሲፊክ አክሽን እና የነዚህ ሰዎችን ተግባር የሚያሳይ ነው። ሁለተኛ ከዚህ በፊት የነበሩ መንግስታት ዩሮፓውያን ነጩንም ጥቁሩንም አይለይም በዚህ ደረጃ ናይጄሪያውያን ታስረው እስር ቤት ረጅም ሰዓት የኖሩ አውቃለሁ። ማንኛውም ሀገር ከአሜሪካምና ከምንም ሀገር ከደፈርክ ሀገር የሚጎዳ ነገር ከሰራ ትታሰራለህ፣ ትያዛለህ፣ ትባረራለህ። አሜሪካም ኖርዌይ የትም ሀገር ብትሄድም ሌላውም ሀገር የሚያደርገው ነው። ከዚህ ውጪ ተደርጎ ለመሳል የሚሞከረው ሙከራ ይልቁን የነማን ስራ እንደሆነ እነኚህን ያወጡላችሁ ሚዲያዎች ሂዱና እዩ፣ አስምሩባቸው። እነኚህን የሚያናፍሱትን የመንግስት የሆነ አይነት ዘመቻ ላይ እንዳላርገው የሚያናፍሱትን በደንብ አስምሩና ያዙ። እነኛ አካላት የሚፈልጉት ሌላ የፖለቲካ ጥቅም አለ፣ የራሳቸው መልእክተኝነት አላቸው የሚለውን እንድታስተውሉ ለመናገር ነው። ቴንክ ዩ ቴዲ። ኦኬ ዞሬ እመጣለሁ። ሁለት ደቂቃ አስጣችኋለሁ። መደበኛ ውይይት አይደለም፣ እንዳጋጣሚ በነበርኩበት ነው። ቀደም ሲል እንደተናገርኩት የመጀመሪያው ጥያቄ የመንግስት ተግባር መንግስት በማንኛውም ሰዓት ስጋት አለብኝ ብሎ ከሆነ ከተለያዩ ምክንያቶች እንደዚሁ ዝም ብሎ የአይናችሁ ቀለም አላማረኝም በሚል ካሰስገሰሱ ነው ወይም ደግሞ ጤነኛውንም ነጋዴውንም ስራ ፈላጊውንም ሳይሆን የጠረጠራቸው ከሆነ ድርጊቱ እሱ ከሆነ እሱን ትናገራላችሁ። ትክክል ነው ወይስ አይደለም እንዴት ታዩታላችሁ? ሁለተኛው ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ? አንዳንዶች ሊገቡ ይችላሉ ይላሉ። ምክንያቱም ይሄ የኮልድ ዋር የተጋጋለ መጥቶ ወደ ጦርነት ይከተናል ይላሉ። እናንተስ ምን ትላላችሁ? እውነት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ? ሶስተኛ ወደ ጦርነት ሳይገባ ኢትዮጵያ አንድ አቋም ይዛለች። ወለም ዘለም የሌለው ኢትዮጵያውያን የባህር በር ይፈልጋሉ፣ እንፈልጋለን። ይሄ ንግግር ክብራትና ክብራት አንድ ጊዜ ረገጥ አድርጌ አሳምሬ ደግመዋለሁ። ኢትዮጵያውያን የባህር በር እንፈልጋለን፣ ግን እንዴት? እናንተ ነው መመለስ ያለባችሁ። እሱም ለእናንተ ማነሳው ጥያቄ ነው። ኢትዮጵያውያን እንዴት ነው የባህር በር ልናገኝ የምንችለው? ተዘጋጁልኛላችሁ። ወደ ልዕልና ሄዳለሁ። ልዕልና ወደ አንቺን ከፍ ላድርግሽና ሁለተኛው ጥያቄ ሁለቱ ሀገሮች ጦርነት ውስጥ ሊገቡ ይችላሉ? የስ ቴዲ ሊገቡ ይችላሉ። በአሰብ ምክንያት ይሆናል ብዬ ግን አላምንም። ለአሰብ ጦርነት ኢትዮጵያ መሄድ አለባት ብዬ አላምንም። ኢትዮጵያ በአሰብ ምክንያት ቆማ ብቻ ነው መጠበቅ ያለባት ብዬ ነው ማምነው። ራሳቸው 5-10 ዓመትን ባልሞላ ጊዜያት ውስጥ ሳይወዱም በግድም ቢሆን መጣው አግሪ ያደርጋሉ ብዬ ነው ማምነው። ለአሰብ ተብሎ ኢትዮጵያ አትገባም ብዬ ነው ማምነው። ሊገቡ የሚችሉት ብዬ ማምነው በኢትዮጵያ ኢንተርናል ፖለቲካ ላይ ስቲል ዝም ብለን በየአቅጣጫው በየፈለጉ እያመስናቸውን ቆያለን ካሉ አይ ዶንት ቲንክ ኢትዮጵያ ገቨርንመንት ቆሞ ያያል ከዚህ በኋላ ብዬ አላምንም። አሁን ጊዜ እስከሚያልፍ ራሱንም እስኪያጠነክር በውስጥ ያለውን ነገሮች እስከማረጋጋት እስከሚል ድረስ ለካፕል ኦፍ ይርስ ዝም ብሏል ብዬ ነው። የነሱም ኢንቮልቭመንትን አሁን አይደለም የሚያውቀው ብዬ ነው ማምነው ቴዲ ኢንክሉዲንግ አሁን አንዳንዶች ኢትዮጵያ ከጦርነት ማግስት ወጣ ሌላ ጦርነት ውስጥ ያለችው ኢኮኖሚው ሌላ ጦርነት አፎርድ አረግም ይላሉና ይሄን እንዴት ታያለሽ?
that's not true. Ethiopia is more stronger than ever. አሁን right now ያለችበት ብዬ ነው ማምነው ቴዲ። አሁን ሞር ጠንክራለች ብዬ ነው ማምነው። ድሮ በ2020 ላይ ነበር ነው እና ኢትዮጵያና አሁን 2025 ላይ ያለችው ኢትዮጵያ አንድ አይነት አይደለችም ብዬ ነው ማምነው። ያወቁትም የነሱን ኢንቮልቭመንት ብዬ ማምነው 2022 ጀምሮ የኢትዮጵያ ገቨርንመንት የሚያውቀው ነገር ነበረ። ያ የዝንጀሮ ጣቷን ምናምን የሚለው ዝንጀሮ እጇን ሰዳ ከታ የሚለው ትዝ ይልህ እንደሆነ ለክርስቲያን ነበረ ሶሻል ሚዲያው ክርስቲያን ታደለን ዝንጀሮ አለ ብለው ነበር ሲያስጮህ የነበረው። ያ ሜሴጅ ግን የነበረው ለኤርትራ ነበረ። አይቸበቅ እረፉ ነበረ፣ እንደ ዋርኒንግ ነበረ ፕራይም ሚኒስተሩ የተናገረው የነበረው እና ሶሻል ሚዲያው ላይ ያው ክርስቲያንን ነው የሰደበው ምናምን ተብሎ ኢግኖር ተደረገ እንጂ ከዛን ጊዜ ጀምሮ የኢትዮጵያ ገቨርንመንት ኢንፎርሜሽን ነበረው። ወዲያውኑ ማልቀስና እንትን ማለት የጀመሩት በተለያዩ አካውንቶች ላይክ ኖ ሞር ላይ ነበረው ሳይመን የሚባል እነሱ እንትን ነበረ ኖ ሞርን ክሬት ያደረገው ማለት ነው። ኢትዮጵያ ከኤርትራ እየዞረች ወደ ሶማሌላንድ አዙራለች ምናምን ብለው ማልቀስ የጀመሩትም ከዛም በኋላ ነው። ስለዚህ ይሄ ነገር ቆይቷል ብዬ ነው ማምነው። ጦርነት ሊገባ ይችላል ብዬ ማምነው ኢንቮልቭመንታቸውን ካላቆሙ ምርጫ አለ ብዬ አላምንም። ቆሞ መንግስት ኢትዮጵያን በጠቅላላ ሲያደበላልቁ ቆመዋል ብዬ ስለማላምን ነው የምነግርህ። ኦኬ። ስለዚህ የኢሮብ ማህበረሰብን ይሄ መንግስት የሰጣቸው ዞሬ ስመጣ እንገናኛለን እስከዛ ጠብቁ ብሏቸው ነው እያልሻለሁ። ኦኬ። ዞሬ እስከመጣ ድረስ ጠብቁ፣ አንድ የተወሰኑ ነገሮችን አስተካክዬ ስመጣ እንገናኛለን በሚል ነው የሚሉ አሉ። አይ ዶንት ኖ ቴዲ አይደለም እያለ ያለው። እሺ ሰማለሁ ቴዲ። ትሰሚያለሽ? አዎ የመጨረሻውን ሰምተሻል? ሰማለሁ ቴዲ። አዎ የመጨረሻውን ሰምተሻል? ወደ አያሌው that is not true. የመጨረሻው የተናገርከው ላይ ሮብን እንትኖች አልከው ላይ that's not true. እኔ መከላከያ ከትግራይ የወጣበት ሪዝን እዛው ላይ ለመከላከያን ድጋሚ ሁለቱ ከሻቢያ ጋር የሚገናኙትና የሚያወሩት መከላከያን ድጋሚ ሊመታ ሲል ነው መከላከያ ከትግራይ ወጣው ብዬ ነው ማምነው ቴዲ። ወይንቴ የኢሮብ ማህበረሰብ የትግራይ ግዛት ነው አይደል? አሁን የሻቢያ መንግስት ካሪኩለም ቴዲ ሴቶችን ይደፍራል፣ ካሪኩለም ቀርጾ እያስተማረ ነው፣ ዝርፊያ አለ። ይሄንን አንዳንድ ሰዎች ወይም ደግሞ አንዳንድ ዝም ብሎ ተሻግሮ የሚተነትኑ ዛሬ ላይ ሆኖ ከነገ ወዲያ የሚተነትኑ ሰዎች ሆን ብሎ ነው የተው። ምክንያቱም የባህር በር ሌላው ትልቁ አይደና ስለሆነ ማኑ ያስነካቸው ነው ይላሉ በእግር ኳስ ቋንቋ። ትክክል ነው ያሉት። ምክንያቱም ማስወጣት እኔ ቴዲ እንደዛ ብያ ማስወጣት ኃላፊነት አለበት። ግን ሳበታዥ አርጎ ሊመታ ኦሬዲ የተዘጋጀ ከሆነ ምንድነው የምታረገው? የዛኔ እኮ ኦሬዲ ከቲፒኤልኤፍ ከሻቢያ ጋር እንደሚገናኝ የኢትዮጵያ መንግስት አውቆ ነበረ። የወጣበትም ሪዝን ከትግራይ ያ ግንኙነት እንዳለ ሲያቅ ነው። እነሱም መደናገጥ የጀመሩት መከላከያ ከትግራይ በወጣ ሰዓት ላይ ነው። የሚፈልጉት የነበረው እዛው ላይ መከላከያውን ድጋሚ እንትን ለማለት ነበር ብዬ ነው ማምነው። እሺ ልልና አንድ ጥያቄ ይቀርሻል፣ ወደ አንቺ እመጣለሁ። የባህር በር እንዴት ነው ልናገኝ የምንችለው? እሱን አንዳንዶቻችሁ ፌሩን በተቻለ መጠን ኤርትራውያንን እያስገባው ነው። በተረፈ ፌሩ ነው ማለት ምን ማለት ነው? ምንድነው? ኢትዮጵያዊ ነኝ እኮ እንዲም ሆኜ እድል እየሰጠሁኝ ነው። እንዲም ሆኜ በጨዋ ቋንቋ ስለናንተ እንዲነገር እያደረኩኝ ነው። ይሄ ነው ፌርነስ። በተረፈ ፌሩ ነው ማለት ምን ማለት ነው? ለሻቢያ መንግስት ወግን ነው። ኢትዮጵያዊ ነኝ እንዳትረሱ። እሺ አያሌ ወደ ሁለተኛ ጥያቄ ልምጣ። የኢትዮጵያ መንግስትና የሻቢያ መንግስት ወደ ጦርነት የሚገቡ ይመስልሃል? እስከ ባለፈው ሳምንት ድረስ እንደሱ አይገቡም የሚል እምነት ነበረኝ። ባለፈው ሳምንት ጀምሬ ግን ዝም የሚዲያ ሞኒተሪንግ እየሰራው አንዳንድ እንትኖችንም እያየው ነበር። በሁለቱ ሀገራት መካከል ያሉ ስጣ ገባዎችንም ለማየት እየሞከርኩ ነበርና ወደ ጦርነት አይገቡም የሚለውን የቆየ ሐሳቤን ወደ ጦርነት ሊገቡ ይችላሉ በሚለው ሐሳብ ቀይሬያለሁ። ለዚህ አንድ ሁለት ሶስት ምክንያቶች ላስቀምጥና ወደ ሁለተኛው ጥያቄ ላይ ነው እንዳልኩ ኢንተረስትድ መሆነው። የመጀመሪያው ጦርነቱ ሊገባ ይችላል ብዬ የማስበው የሁለቱ ሀገራት መሪዎችን የግል ባህሪ እና የሁለቱ ሀገራትን
የውስጥ ችግር ስንመለከት ነው። አሁን የምናወራው ይሄ ከውስጣችን ካለ የፖለቲካ ጉዳይ አለፍ ብለን የሀገር ጉዳይ ስለሆነ የኔን ተሳትፎ ከዛኛው አስቀምጬ ነው የማወራው። አንደኛው በአብይ በኩል ያሉ ጉዳዮችን ነው የማያቸው። ጠቅላይ ሚኒስትር አብይ በኢትዮጵያ ታሪክ ውስጥ ምን አይነት ነገር እንዲኖረው ይፈልጋል በግል ሰውየው ግለሰባዊ ባህሪው ብለን ስናስብ በኢትዮጵያ ታሪክ ውስጥ መታወስ የሚፈልግ አይነት ባህሪ ያለው ሰው ነው። መታወስ ለምሳሌ የትራምፕን ካስታወሳቸው የዛሬ የመጀመሪያው ምርጫው ጊዜ ምንድነው የጄኔሬሽን ዲል የሚባለውን የአረብ አካባቢ የነበረውን እንትን ፈቶ ማለፍ ይፈልግ ነበር አይደል? እሱ ሳይሳካለት ነው የቀረው። አብይ እንደ ኃይለማርያም ሆኖ የሚታሰብበት እንዳይኖረው የሚፈልግ አይነት ባህሪ ያለው ሰው አይደለም። ለምሳሌ መለስ በአባይ ግድብ ይታወሳል አይደል? እስከ ችግሩም አብይ የሆነ ነገር መታወስ የሚፈልግ አይነት ባህሪ ያለው ሰው አሁን ይሳካ ላይሳካም ሌላ ጉዳይ ነው፣ ግን የግል ባህሪ ነው ማለት ነው። የግል ባህሪው የሆነ ሌጋሲ እንዲኖረኝ እፈልጋለሁ ብሎ የሚያምን ሰው ነው። የዚህ የቤተ መንግስት እድሳቶችን የኢትዮጵያን አንዳንድ ጉዳዮች ስታይ እንደዚህ አይነት ፍላጎት ያለው ሰው ይመስላል። ይሄ ነው አንደኛው። ሁለተኛው ኢትዮጵያ ውስጥ ያለው የውስጥ ችግር በራሱ በዚህ ከቀጠለ መንግስትን የሚፈትን ስለሚሆን የውስጥ ችግርን አቅጣጫ ሊያስቀይር የሚችል አጀንዳ ሆኖ ሊመጣ ይችላል አንዱ ጦርነቱ። ምክንያቱም የሉዓላዊነት ጉዳይ ስለሚሆን አብዛኛው የውስጥ ግጭት ላይ ያለው አካላት ወደዛ ፊታቸውን እንዲያዞሩ ሊፈለግ ይችላል። ይሄ ከኢትዮጵያ አንጻር ማነሰው ነው። ሶስተኛው ኢትዮጵያ እንደ አገር የኢኮኖሚ ችግሯ በጣም በጣም ከፍተኛ የሆነ የኢኮኖሚ ክራይሲስ ውስጥ እየገባች እንደሆነ የዓለም አቀፍ እንትኖችም ሲናገሩ ቆይተዋል። ራሱን መንግስትም አልፎ አልፎ ብቅ እያደረገ ይናገረዋል። ለምሳሌ በአመት $1 ቢሊዮን ለፖርት ብቻ ተከፍላለች አይደል እንደ ሀገር። ይሄ በራሱ ሌላ ከኢኮኖሚ ላይ እንቅርት ላይ ጆሮ ደግፍ የሚባለው አይነት ስለሚሆን የኢኮኖሚ ችግሩ ራሱ ሊገፈው ይችላል ነው። አራተኛም ማነሰው ለሰሞኑ አጀንዳ ምንድነው ሐሳቤ እንድቀይር ያደረገኝ በሁለቱ ሀገራት በኩል ያሉ ሰዎች የሚሰጧቸው መግለጫዎች በሚዲያም በግለሰብ ደረጃ ሳያቸው ወደዛ ይገፉናል። ስለዚህ ጦርነት ሊካሄድ ይችላል ብዬ አምናለሁ። ለምሳሌ በኢትዮጵያ በኩል የድሮ የኢትዮጵያ አየር ኃይል ኃላፊ ነበረውና በኤርትራ ጦርነት የተሳተፈው ጆቤን አበበ ተክለሃይማኖት ይመስለኛል ትክክለኛ ስሙ አይደል? የእሱን መግለጫ ካየ ነው ክሊርሊ በቃ ጦርነት እንደሚመጣ የሚነግር ነገር አለ። የሬድዋን ሁሴንንም ንግግር አይተው ይሆናል ብዬ አስባለሁ። ያስቀመጠው ነገር አለ። የፊልድ ማርሻል ብርሃኑ የፊልድ ማርሻሉንም እንደገና የዶክተር አብርሃምን ምንም እንኳን ከትግራይ ኢንትረስት አንጻር ማንሳት እንደፈለገው ቢታይም ነገር ግን እንደ ሀገር የሀገር መከላከያ ሚኒስትር የነበረ ሰው ስለሆነ እንደ ሀገር ነው የሚተነተነው። ስለዚህ እነዚህን 4-5 ነገሮች ይዘህ ስታይ በኢትዮጵያም በኩል ጦርነት የመፈለግ ነገር ሊኖር ይችላል የሚል ያሳያል። ሌላኛው በኢሳያስ በኩል ያለው ነው። በኢሳያስ በኩል በአንድ በኩል ኤርትራውያን ተወላጆች በኢሳያስ ደጋፊም ተቃዋሚም የነበሩ ለረጅም ጊዜ ኢሳያስን ሲሳደቡ በናቃቸው ሰዎች በጣም ስሜታዊ ሆነው ይህን አጀንዳ ሲቃወሙ ተመልክቻለሁ። እንደውም ከመቃወም አለፍ አድርገው የማስፈራራት የሚመስል ሶሻል ሚዲያው ላይ ኢትዮጵያውያን እንዲናደርጋቸዋለን እንዲናደርግላቸው ነበርኩ ምናምን ወደሚል ነገር ያሳያል። ይሄ የሚነግርህ ነገር አለ ከውስጣቸው ፖለቲካ ጋር የያዙት አቋም እንደሆነ ታውቀዋለህ። ስለዚህ አንደኛው ይሄ ነው። ሁለተኛው ባህሪው ራሱ ኢሳያስ ባህሪው ራሱ ጦርነት ናፋቂ የሚመስል አይነት ባህሪ ያለው ሰው ነው። እንግዲህ ለረጅም ዓመታት በዲፕሎማሲ ኤርትራን እንደ ሀገር በዓለም አቀፍ ደረጃ የራሱ እንትኖች እንዳሉ ሆኖ ሀገራት እንዲደግፏት ማድረግ ሳይችል የቆየ ሰው ነው። ነገር ግን ለጦርነት ግን ቅርብ የሆነ ሰው ነው። እነዚህን ስታይ ኤርትራም ኢቭን ደግሞ አሁን ያለችበት ልክ እንደ ኢትዮጵያ የኢኮኖሚ ችግሯ በጣም ጫፍ እየወጣ ስለሆነ የደቀቀች ሀገር ስለሆነች በሁለቱም ሀገራት በኩል ያለው ለዚህ ገፋ። አራተኛው በኤርትራ በኩል የሚታየው ስጋት ነው። የኢንሴኩሪቲ ነገር ታያለ። እነዚህ ደማምረስ ስትወስዳቸው በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚለውን ሀሳብ ይገፋልሃል እና እዛ ላይ ተንተርሶ ሀሳብ መስጠት ይቻላል። ኢትዮጵያ እንዴት የባህር በር ታገኝ ወደሚለው ሀሳብ የመጨረሻችን እናደርገዋለን። አንድ ግን እዚህ ጋር አሁን አንዳንድ ሰዎች ኢሳያስ አፈወርቂ ዙሪያ ገባውን አናሊሲስ ሰርቶ በዚህ ሰዓት ከኢትዮጵያ ጋር ጦርነት ውስጥ መግባት ስልጣኑን ኮስት ያደርገዋል። በሌላ በኩል የኢሳያስ አፈወርቂ መንግስት ጭቆና ያስመራቸው ኤርትራውያን ሀገራቸው
ወደ ዲሞክራሲያዊ ስርዓት መቀየር ይፈልጋሉ። ህዝባቸውን ወደ እርሻ መቀየር ይፈልጋሉ። ወደ ልማት መቀየር ይፈልጋሉ። አካባቢውን ሀገሩን ማሳደግ ይፈልጋሉ። ስለዚህ የሆነ ትውልድ ተነስቷል እና ኢሳያስን መነሳት የሚጠብቁ ኤርትራውያን አሉ ይላሉ። ኢሳያስ በራሽያኖች ባክ ይደረጋል። የኢትዮጵያ መንግስት ደግሞ የአሜሪካኖች ድጋፍ አለው የሚል ትንታኔ የሚያስቀምጡ ወገኖች አሉ። ጦርነቱ ግን ከተጀመረ እውነታው ይሄ ሆኖ እያለ ጦርነቱ ግን ከተጀመረ ከዚህ ቀደም ጆቤም ሲናገሩ ሰምተህ ከሆነ ከዚህ ቀደም ሚስቴክ ሰርተናል አሉ ቃል በቃል። አሁን ቅድም ሳስደምጣቸው ነበር። አስመራ ልንገባ ስንል የከለከለን መለስ ዜናዊ ነው አሉ። የአሁኑ መንግስት ግን አስመራ ከመግባት የሚከለክለው የለም። የአሁኑ መንግስት ከቀደሞ የሚለይ ነው ይላሉና እነዚህ ነገሮች እንዴት ነው የምታያቸው? አሁን ጦርነት ከተነሳ ኢሳያስን ከማስወገድ በተጨማሪ አሰብን የራስ ማድረግን ያካትተ ነው የሚሆነው እንጂ አስመራ ደርሰህ የምትመለሰው ነገር አይደለም ብለው የሚናገሩ አሉና ምን ትላለህ? አሁን እንግዲህ የጂኦፖለቲክሱን የምናየው የምስራቅ አፍሪካ ጂኦፖለቲክስ ምን ላይ ነው አስተላለፉ? አሁን ባለው ሁኔታ ዓለም አቀፍ እነዚህ ምንድነው የምንላቸው ብሎክስ የሚባሉት እንዴት ነው አስተላለፋቸው የሚለውን ማየት ይጠይቃል። ከምስራቅ አፍሪካ አንጻር ስናየው በተለይ ኢሳያስ ከኢትዮጵያ ዘላለማዊ ጠላት ተብላ ከምትፈረጀዋ ግብጽ ጋር ያለው አላይ ማድረግ በራሱ በኢትዮጵያን በኩል ጽኑ የሆነ ተቃውሞ እንዲደርስበት እየተደረገ ነው ያለው። ይሄ አንድ ሌላ ይዞት የሚመጣው ነገር አለ። በኤርትራውያን በኩል ደግሞ ኢሳያስን መጥላታቸውና ለረጅም ዓመታት ሀገሪቱን ቅርቃር ውስጥ ይዟት መቆየቱ በራሱ ኤርትራውያኖች ኢቭን ኢትዮጵያ ውስጥ ገብተው ስብሰባ እያደረጉ ነው የሚል ብርጌድ መሐመዶ ምናምን የሚባሉ ስብስቦችም ሲገለጽ ነበር። ይሄ በራሱ ደግሞ ኢሳያስ በራሱ ህዝብ ላይ እንዲተኮስበት የሚያደርግ አስተላለፍ ይመጣል። ሶስተኛው የአሜሪካና የራሽያ ለኢሳያስ ብቻ አይደለችም ወዳጅ ባይዘይ ለኢትዮጵያም ጭምር ነች። የራሷን ጥቅም አስልታ የቀጠናውን ላይ የሚኖራትን ሚና አስልታ ነው ወዳጅ የምታደርገው። ስለዚህ ኢትዮጵያም ምንም እንኳን በባህር በዚህ በወደብ አካባቢ ባለው ጉዳይ ላይ ኤርትራ ከኢትዮጵያ ተመራጭ ልትሆን የምትችልበት እድል ቢኖርም ኤርትራ ከጂኦፖለቲክሱ አንጻር ካየናት ሚናዋ አነስተኛ ሆነች። አነስተኛ ህዝብ ነው ያላት፣ ጠንካራ መንግስት የላትም። ስለዚህ በእነዚህ ምክንያት ኢትዮጵያ ተመራጭ ልትሆን የምትችልበት እድል አለ። ሰው ራሽያም ኢትዮጵያ ልትመርጥ የምትችልበትን እድል መዝጋት የለብንም እና አሜሪካ የቆየ ነገር ነው ያላቸው ከኤርትራ ጋር ሀሳባቸውን ሊቀይሩ አይችሉም። ስለዚህ ከኢትዮጵያ ጋር አላይ የማድረግ እድላቸው ሰፊ ነው የሚሆነው። እነዚህን ነገሮች ወስደን ስናይ የዓለም አቀፍ ፖለቲክሱ በራሱ ለኢትዮጵያ ያደላ ነው የሚሆነው ነው። ይሄ ከጂኦፖለቲክሱ አንጻር ነው። ከኢትዮጵያ ከራሷ ጉዳይ ካየነው ደግሞ አንደኛ መጀመሪያም ጦርነቱ በሚካሄድበት ጊዜ አሸንፈን የነበረበት ነው። በቀደም ኢና ጀነራል እየተወያየንበትን ምጽዋን ማናስመልስ ከሆነ አሰብን ማናስመልስ ከሆነማ ምን እናደርጋለን ብለው ራሳቸውን ወደ ባህሩ ብለው የሰው ኢትዮጵያን ወታደሮች ያሉን ሀገር ነን ያለን ህዝቦች ነን። አሁን ከዚህ በኋላ ጦርነት የሚካሄድ ከሆነ ኢትዮጵያ ወደብ ብቻ አይደለም የምታገኘው፣ የባህር በር ጭምር ነው የምታገኘው። ባይዘይ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቃ የምትገኝ የባህር በር ግን የሌላት አፍሪካ ውስጥ ካሉ 16 ሀገራት በዓለም ላይ 44 ሀገራት ብቻ ናቸው የባህር በር የሌላቸው። 16ቱ አፍሪካ ናቸው፣ አንደኛው ኢትዮጵያ ነች። ያውም በ60 ኪሎ ሜትር ርቀት ላይ እየተገኘች ለዛውም ደግሞ የቀይ ባህር አክሰስ የነበራት ሀገር ህጋዊ ባልሆነ መልኩ ይህ ሰጠች ሀገር ነች። ስለዚህ የአሰብ ጉዳይና የዚህ ምጽዋ ምናምን ሰከንዳሪ ነው የሚሆነው። ቀጥተኛ ሊሆን የሚችለው የባህር በር የማግኘት ጉዳይ ነው። ኢትዮጵያ ደግሞ ያን ማሳካት የምትችልበት እድል አሁን ትክክለኛ ሰዓት ነው የሚል ነገር ነው ከተጀመረ። እኔ ግን ወደ በኋላ መጣበታለሁ። ይሄ ጦርነትን አማራጭ ስለማልደግፍ አሁን ጦርነት ውስጥ መግባት አለብን ብዬ አላምንም። እሱን ነው ልታኝ። ከልብ አመሰግናለሁ። አንዳንዶች ምናልባትም የሻዕቢያ መንግስት በኢትዮጵያ ውስጥ ያለው ጣልቃ ገብነት ፍንትው ብሎ እየታያቸው የመጣ ይመስለኛል። ከዚህ ቀደም የቃስ ዩኒቨርሲቲ ተማሪዎች እነ ዋለልኝ መኮንን ላይ የሻዕቢያ ፖለቲከኞች እንዴት በጽሁፍ መልክ ይገቡ እንደነበረ የሚያውቁ ሰዎች የኤርትራ ብቸኛው የመጫወቻ ካርታ ኢትዮጵያዎችን መከፋፈል ነው የሚሉ አሉ። መከፋፈል አንዱን ከአንዱ ጋር ስታጋጨው ሶዛት በሀገራዊ ጉዳይ ላይ እንዳስቡ ጥሞናቸው ነው የመስለብ ነገር ማለት ነው። አሁን ያለው ትውልድ ይህንን ያወቀ ይመስላል የሚሉ ወገኖች ብዙ ናቸው። ለዛም ነው አንዳንዶች ኖ መጀመሪያ እዚያ አገር ቤት የተነሳውን እሳት ማጥፋት አይሻልም ይላሉ። አገር ቤት ያለውን የተነሳውን እሳት ማጥፋ ካልክማ አመት ፈይቶ አመት ይነጋል፣ ክርስቶስም ሊመጣ ይችላል። ቆጣሪው ማጥፋት ነው ከአስመራ ይላሉ። ቆጣሪውን ካላጠፋ እሳቱን እዚህ ጋር ብታጠፋ ሌላ ይነሳል፣ እዛ ጋር ብታጠፋ ሌላ ይነሳል የሚሉ አሉ።
አይ ቲንክ አሁን የተነሳው ትውልድ ትንሽ የባነነ ይመስላል የሚሉ ወገኖች አሉ። የባነነ ሶሪ ፖለቲካዊ ቋንቋ አይደለም፣ የከተሜ ቋንቋ ስለቀላቀልኩኝ ይቅርታ ጠይቃለሁ። አሰብ ብቻ አይደለም፣ የባህር በር ብቻ አይደለም። ይሄ ኢትዮጵያ ውስጥ እዚህም እዛም የሚነሳውን እሳትም የማጥፋት ነገር ነው። ትልቁ ሚስጥርም ያለው እዛ ጋ ነው የሚሉ ወገኖች አሉና እሱንም በመጨረሻ ላይ እንድትነካኩ ወይም ደግሞ ሳትነካኩ እንዳታልፍ ለማስታወስ ያለው። ወደ ልዕልና ልምጣ። ተመሳሳዩን ጥያቄ ኦኬ፣ ልዕልና ተናግረሻል። ወደ ሳይበር ፋኖ ልምጣ። ሳይበር ፋኖን በትልቁ እናደርገዋለን። ቅድም የአምቡላንስ ገብቶብን ነበረ። ሁለቱም ጥያቄ ደርበህ መልስ። ፋየር አላርም ነው ቅድም እንትን ያለው ያ ቴንክ ዩ። ለማንኛውም ቴዲ ውጪ ስላለው ሜቢ እንግዲህ ድምጽ ሊረብሽ ይችላል። የቻልኩትን ያህል እሞክራለሁ። እንደኔ ቴዲ ጦርነት ይነሳል ብዬ አላስብም። አብይ አህመድ ስማርት ነው ብዬ ነው የማስበው። እንዲህ የምንነቀው ሰው አይደለም። ሀገሪቱ ውስጥ ያለው ሲቹዌሽን አለ፣ የታጣቂዎቹ ሁኔታ አለ፣ የመከላከያ ሰራዊቱ ሁኔታ አለ። የመከላከያ ሰራዊቱ ጀነራሎች አቅም የለንም እንግዲህ በራሳቸው ወጥተው ሲናገሩ ነው የሰማነው። ሰራዊቱ እንደደከመው መዋጋት እንደማይችል ሲነግሩ ነው የነበረው። የምታስተውስ ከሆነ አንተ ራስህ እዚህ ቤት እንደውም እንትን ስትል ነበር ይመስለኛል ወደ 60 ምናምን ሺህ ሰራዊት በ7 ወር እንደከዳ እንደውም እንደማያወያይ ጭምር አድርገህ ስታወያያቸው አንዳንድ ልጆችን አይቻለሁ። የዘገብከው ይመስለኛል ካልተሳሳትኩ። ያ ብቻ የሰማናቸው መረጃዎች አሉና የሰራዊቱን አቋም ጭምር። ስለዚህ በዛ ጉዳይ ላይ በመክዳት ፖለቲከኞች አንስታል እንጂ እኔ እንደ አጀንዳ አላወያየሁትም። ስለዚህ ኦኬ ያ እንደ እንትን እንውሰደው፣ ዝም ብሎ እንደ መረጃ እንውሰደውና የሰራዊቱን አቋም መመልከት ትችላለህ በዚህ ሁኔታ። ስለዚህ አዲስ አበባ ቅርብ ርቀት ላይ ወላ ጥቃቶችን ይፈጽማል። የፋኖ ሰራዊት አለ። ስለዚህ አብይ አህመድ ራሱን እሳት ላይ ዝም ብሎ ይጠዳል ብዬ አላምንም እኔ በግሌ። ይሄን ያለኝ ምልከታ ይሄንን ነው የምናገረው ቴዲ። ሁለተኛ ብርሃኑ ጁላ ሊሆን የሚችለው ብዬ የማስበው ቀጥታ ዳይሬክት ኮንፍሊክት ውስጥ ይገባሉ ብዬ አላስብም። ባለፈው ብርሃኑ ጁላ የተናገሩት ነገር አለ። እነሱ በሚሄዱበት መንገድ እንሄዳለን አይነት ነገር ይመስላል የተናገሩት ነገር። ቃል በቃል ባላስተውሰው የተናገሩት ነገር ነበርና እንደኔ ፕሮክሲ ጦርነት ውስጥ ነው ይገባሉ ብዬ የማስበው። እነ ብርጌድና አህመድ አሉ እነኚህን ሰፖርት በማድረግ ባክ በማድረግ ሜቢ በዛ በኩል ጦርነቱን እንትን ሊሉ ይችላሉ እንጂ ዳይሬክት የሆነ ጦርነት ውስጥ ይገባሉ ብዬ አላምንም እኔ በግሌ። ሀገሪቱ ውስጥ ያለው ሲቹዌሽን ይሄን አይፈቅድም። ማህበረሰቡ በጣም ተዳክሟል ፋይናንሻሊ። የዩኒቨርሲቲ አስተማሪዎች ምን ላይ እንዳሉ እናውቃለን። ከተማሪ ጋር እየተጋፉ ምግብ የሚበሉባት ሀገር ነችና እንደኔ አሁን ላይ ሁኔታ ይሄንን የሚፈቅድ ነው ብዬ አላምንም። ለዚህም አቅም የለውም የፌደራል መንግስቱም አቅሙ አለው ብዬ አላምንም እንደዚህ አይነት ጦርነት ውስጥ ለመግባት። ይሄንን ነው የምለው እኔ ቴዲ። አመሰግናለሁ። ሳይበር ፋኖ ወደ አርበኛው ልጅ ልምጣ። አርበኛው ልጅ ጦርነት በሁለቱ ሀገሮች መካከል የሚደረግ ይመስላል ወይ? እያላካችሁ ያለ ቲዲ ይመስለኛል። ወደ ምን አልከኝ? አርበኛው ልጅ ምን አልከኝ? ያንተ ነው። አንተ ምንድን ነው? አይ የላኩ ልጆች አሉ እያላማቃቸው ልጆች በትዕግስት ጠብቁ ነው ያልኩት። ኦኬ የመጀመሪያው ጉዳይ ወደ ጦርነት ሊያመራ ይችላል ወይ የሚለውን ጉዳይ ስታነሳ የአልጀርስ አግሪመንትንም መነካካት የሚያስፈልግ ይመስለኛል። ምክንያቱም አንደኛው አካል ይሄንን የተኩስ አቁም ስምምነቱን ከወጣ የፍርድ ቤቱን ውሳኔን ጭምር እንደሚወጣ ነው የሚያሳየው። ይሄን ይግባኝ የሌለውን ፍርድ ማለት ነው የባድመን ጉዳይ። ይሄንን መሰረት አድርገን ስናይ አሁን ደግሞ በዓለም አቀፍ የሰብአዊ መብት ኮሚሽንም እየተነገረ ያለውን ጉዳይ ስናየው ለምሳሌ የኦኪፓይድ የሆኑት ስቲል በኤርትራን በሄግ በተወሰነው መሰረት የኤርትራ ተብለው ያልተወሰኑ ነገር ግን በኤርትራ ወታደሮች አሁን ሰፍረው ያሉባቸው ቦታዎች አሉ። እነዚህ ቦታዎች ኤርትራ ኢትዮጵያ ላይ ወረራ ፈጽማለች ተብሎ አዘ ኮዝ ሊታይበት የሚችልና የኢትዮጵያ መንግስትም ድጋፍ ዓለም አቀፍ ድጋፍ ባገኘ መልኩ ወደ ኦኪፓይድ የሆኑትን ቴሪቶሪዎች አስለቅቃለሁ በሚል ሊገባበት የሚችለው ጦርነት ሊሆን ይችላል። አንደኛው የኤርትራ መንግስት እነዛን ኤሪያዎች ካልወጣና ዲማርኬሽኑ በስምምነቱ መሰረት በሳውዲውም በእንተኑም ስምምነት መሰረት በአልጀርስም ስምምነት መሰረት እነዛን ኤሪያዎች ዲማርኬሽኑ እስካልተፈጸመ ድረስ በኢትዮጵያና በኤርትራ መካከል ቦርደር የለም። ቦርደር ከዚህ አካባቢ ውጣ ብሎ በሄግ በተወሰነው መሰረት የማይወጣ ከሆነ አካባቢ ተወሩብኛል ብሎ ጦርነት የማንሳት ፕሮባቢሊቲ ይኖረዋል። በየት በኩል ያጠቃል፣ በየት በኩል
ፍላጎቱን ወዴት ሊቀይረው ይችላል አንደኛውን ልናየው የምንችለው ጉዳይ ነው። ነገር ግን አንዳንዴም ማስተዋል ያለብን የቀጠናውን ጉዳይና የኤርትራው መንግስት የሚታወቅበት ይሄ አካባቢውን የመረበሽ የሁቲ አማጽያንን የመደገፍ በዚህም ጋር በተያያዘ የንግድ መስመሮችን ላይ ጥቃት የሚፈጽሙት እነዚህን ሁቲዎች መረጃ በመስጠት እያገዘ ነው የሚል ከእስራኤል የሚመጡ መረጃዎች አሉ። በዚህም መሰረት ደግሞ እስራኤል ሰሞኑን አይታችሁ ከሆነ የወሰነችው ውሳኔ አለ። ኤርትራውያንን በሙሉ ዲፖርት የማድረግ በምክር ቤት ደረጃ የወሰኑት ውሳኔ ነው። ሶ እነዚህ ነገሮች ስናይ የኤርትራ መንግስት ላይ የመጣ ያለው ኢንፍሉዌንስ የግብፅን እና የአረብ ሀገራትን ድጋፍ እንዲፈልግ የሚያደርገው ሆኖ ሳለ ኢትዮጵያ ደግሞ በዚህ በቀይ ባህር ላይ በሚኖራት ኢንቮልቭመንት ቢያንስ ተመልሳ መምጣቷ ወደ ቀይ ባህር ተመልሳ መምጣቷ የአንድ የኢትዮጵያ መንግስት ኢንተረስት ብቻ ሳይሆን የብዙ አገራት ኢንተረስት ነው ብዬ አምናለሁ። ሶ እነዚህ ነገሮችም ደግሞ ባክ የሚያደርጉት ቅድም እንዳልኩ እነዚህ መረጃዎች ባክ የሚያደርጉት ይሄንን ነው። አት ዘ ሴም ታይም ደግሞ ስናየው ለምሳሌ ራሻና በኤርትራ መካከል ያለውን ግንኙነት ሜንሽን የሚያደርጉ ሰዎች አሉ። በራሻና በኤርትራ መካከል ጥሩ ግንኙነት ቢኖርም ሚንዋይል አንድ ነገር ማስተዋል አለብን። የኤርትራው ፕሬዝዳንት የኢኮኖሚና የዶላርን ጉዳይ አንስቶ ለቭላዲሚር ፑቲን ማመልከቻ አስገብቶ ብሪክስ ውስጥ እንዲገባ የተደረገችው ኢትዮጵያ ነች። ቢኮዝ ኢኮኖሚን ይፈልጋል ያ አይነት ነገር። ዝም ብሎ አንድ መሪ ሄዶ ስላወራ ኢንተረስት ይኖራታል ያች ሀገር ማለት አይደለም። አት ዘ ሴም ታይም የቻይና መንግስት የአፍሪካ ቻይና ሰሚት ላይ በተመሳሳይ በሰላማዊ መንገድ የሚለውን ነገር ባክ አድርገው ተመሳሳዩን ጉዳይ አንስተዋል። የቻይናን ቤዝ አይታችሁ ከሆነ በጅቡቲ ያለውን 15000 ሰው የሚይዘውን ቤዝ መሰረት አድርገን ስናወራ እንኳን ያንን ሎጂስቲኩን የምግብ ምናምን የመብራት የሚባሉትን ነገሮች ከኢትዮጵያ ነው ፕሮቫይድ የሚደረግላቸው የቻይና ቤዝ ጅቡቲ ማለት ነው። ሶ እነዚህ ነገሮች ኮንሲደር ስናደርግ ኢንተረስት ማንጋ አላቸው የሚለውን ነገር ከቻይና ከኤርትራና ከኢትዮጵያ ማንጋ ኢንተረስት አላቸው የሚለውን ነገር ስናስብ ሞር ኢንተረስት ኖሯቸው ማየው ኢትዮጵያ ላይ ነው፣ ቻይናም ራሻም። ሚንዋይል የኤርትራ መንግስት ጋር በተያያዘ ሞር ኢንተረስት ያላቸው እነ ግብጽ ቢኮዝ ከእስራኤል ጋር በተያያዘ አውሮፓኖችም ጋር በተያያዘ በጣም የተለየ ግንኙነት መፍጠር እየሞከረ ነው። እኔ አሁን እስቲ ሁላችሁም እንድታስቡት በተመሳሳይ ኤርትራውያንም ካሉ እንዲያስቡት የምፈልገው ኦኬ የኤርትራን ፖርት አንፈልግም ብለን ወደ ሶማሊላንድ ስንሄድ why is it በብሔር በቦርደር በምንም አይነት መልኩ ግንኙነት የሌለው የኤርትራ መንግስት ከሶማሊያ ጋር ኢንቮልቭ ያደረገው? ቢኮዝ ይሄ ዳይሬክትሊ ትሬቱን ወደ ጦርነት ለመግባት ማን ፍላጎት እንዳለው ግልጽ የሚያደርግ ይመስለኛል። ማን ነው ኢኒሺዬሽኑን እየወሰደ ያለው? ማን ነው ፈርስት ስቴፕ እየወሰደ አሊያ እየፈጠረ ይሄን ችግር እየፈጠረ ያለው የሚለውን ነገር ግልጽ የሚያደርግልን ይመስለኛል። ሚንዋይል አንድ ነገር ማስተዋልም ያለብን ይመስለኛል። the horn of africa በተለይ ሲንስ 2016 የተጻፉ አርቲክሎችን የምታነቡ ከሆነ ሚሊታራይዝድ እየሆነ ነው። ሚሊታራይዝድ የሆነው ቀጠና ላይ ለምሳሌ ቻይና እና በአሜሪካ መካከል ታይዋን ላይ at any time ግጭት ቢፈጠር ምናምን አንዳንድ አናሊስቶች የመንግስት አናሊስቶች እንደሚሉት the next choke point ላይ ግጭት የሚፈጠረው ጅቡቲ ላይ ነው። ይሄ ደግሞ የኢትዮጵያ ጉሮሮ ማለት ነው። በሁለት ዝሆኖች ጸብ የምንጎዳው እኛ ነን። ሶ የኢትዮጵያ መንግስት ጥያቄ እንደ ጥያቄ ማስተዋል ያለብን የሶማሌላንድ ፕሬዝዳንት ገቨርናንስ ሚቲንግ ላይ ዱባይ ላይ ሲናገሩት ነበረ። ዳይቨርሲፋይ ማድረግ ነው ፍላጎቱ። የኢትዮጵያ መንግስት በተደጋጋሚ እየተናገረ ያለው ዳይቨርሲፋይ ማድረግ እንጂ ስፔሲፊክ አላለም። የኤርትራ መንግስት ግን ወደ ግጭቱ ይበልጥ እየመራ ያለበት ሁኔታን ግን ይበልጥ እየታየኝ ያለበት ሁኔታ አለ። ይሄን ነው ማለት። ኦኬ ዞሮ ይመጣል። መጨረሻ ላይ አነሳው ኢትዮጵያውያን ግራ በመጋባት ውስጥ የሚያዩት ነገር ነው፣ ቁልፍ ነገር ነው። የባህር በር ለጅቡቲ ከ2.5 ሚሊዮን ዶላር በላይ ቢሊዮን ዶላር በምንከፍልበት ጊዜ ኤርትራውያን ከታሪካዊ ጠላቶቻችን ጋር ማሴራቸው አልቀረም። የትኛውም የዓለም ሀገር ሊታገስም አይችለውም ማለት ነው። ግብጾች በቀጥታ የተናገሩ እንደው በተዘዋዋሪም አይደለም፣ በቀጥታ የባህር በር ያስፈልገናል ብለን ወደ ሶማሊያ ስንሄድ
አሁንም የሻዕቢያ መንግስት ይሄ ነገር እንዳይሳካ ሶማሊያን ማፈራረስ ነው የሚል ዘመቻ ይጀምሩብናል። ኬንያ ስትሄድ ሌላ ቦታም ስትሄድ የተከታተሉ ጉዳዮችን ለማክሸፍ የሚሰሩ ከሆነ ያለ አማራጭ ወደ እነሱ መዞር ነው የሚሉ አሉ። የባህር በር ያስፈልገናል። ከሶማሌላንድ ጋር የተፈራረመውን ጉዳይ አይታችኋል፣ ያስነሳውን አቧራ። ስለዚህ የኤርትራ መንግስት ራሱ ወደ እናንተ አንዞርም ብሎ ሌላ ቦታ